ዛሬ የስታቲስቲክስ አገልግሎት በሳተላይት በድሮን ፊዚካሊ የላካቸውን ሰዎች እና የጂኦስፓሻል መረጃ ተጠቅሞ የኛን ግብርና የኛን ጤና የኛን አጠቃላይ የማድረግ አቅም የለካበት መንገድ ለመላው ኢትዮጵያውያን እንደ ታላቅ ድል ሊወሰድ ይገባዋል። በግሌ የስታቲስቲክስ አገልግሎት የፕላን ኮሚሽን ላለፉት በርካታ ወራት ብዙ ሺህ ሰው አሰማርቶ የሰበሰባቸው ዳታዎች የተጠቀመባቸው ሜቶዶሎጂዎች ለኢትዮጵያ ለቀጣይ እድገትና ለምናስበው የሀገረ መንግስት ግንባታ ጉልህ ሚና የሚጫወት መሆኑን ስለማመን የተደረገውን ጥረት ብቻ ሳይሆን ዳታ ሰብስበው በዳሽቦርድ በቀለለ መንገድ ለተገልጋይ ማቅረብ ከኋላ ያለውን ጣጣ ባንገነዘብም በአውትካም ሌቭል በአውትፑት ሌቭል ነገርየውን ለመረዳት የሚያግዝ እንደሆነ ሁሉ የሰሩትን ስራ በዚህ መልክ ሁሉም ባለድርሻ አካላት ባሉበት ሳይንሳዊ በሆነ መንገድ መሰብሰብ ብቻ ሳይሆን ፕሬዘንተብል በሆነ መንገድ ማቅረብ መቻላችንም ሌላ የኩራት ምንጭ ስለሆነ እንኳን ደስ ያላችሁ ማለት ፈልጋለሁ። ምን ያህላችሁ የተዘጋጀውን ኤግዚቢሽን እንዳያችሁ አላቅም። እዛ 30-40 ደቂቃ ስታሳልፉ ለምን ኩራት እንደሚሰማኝ እናንተም ያን መንፈስ እንደምትጋሩ ምንም ጥርጥር የለው። አስደናቂ ስራ በጥቂት አገራት ብቻ የምናየውን የመረጃ አሰባሰብ የመረጃ ትንተናና የመረጃ አቀራረብ ዘዬ በሀገራችን በእኛው ልጆች ማየት መቻላችን ታላቅ ደስታ ስለሆነ በዚህ ስራ የተሳተፋችሁ ሁሉ እንኳን ደስ ያላችሁ ለማለት እወዳለሁ። ቀደም አቅራቢዎች ሲገልጹ እንዳስቀመጡት ዳታ ሰብሳቢውም ዳታ ተናጋሪውም ዳታ አድማጩም በአንድ ስፍራ ያሉ ከሆነ የኤምፒሪካል ዳታ አናሊሲስ ብቃት አያጎናጽፍም። በኮግኒቲቭ ደረጃ ስለዚያ ጉዳይ መረጃ ሊኖረን ይችላል። ነገር ግን የኤምፒሪካል ዳታ አናሊሲስ ብቃት የሚሰጠን ዳታ ሰብሳቢዎች ለነገሩ ቀረብ ሲሉ ነው። ምን ማለት ነው? አንድ አርሶ አደር ከ3 ሄክታር መሬት ላይ 100 ኩንታል ስንዴ ሰበሰበ የሚለው ኢንፎርሜሽን ለዳታ ሰብሳቢውም ለዳታ አድማጩም እኩል መሆን አይችልም። ዳታ ሰብሳቢው ያ 3 ሄክታር ምን አይነት መልክዓ ምድር እንደሆነ፣ ውሃ በስንት ርቀት እንደሚገኝ፣ ምን አይነት ፓምፕ እንደሚጠቀሙ፣ ምን አይነት ማሽነሪ እንደሚጠቀሙ፣ ሃርቨስት በሚያደርጉበት ሰዓት ምን ያክል ዌስት እንዳለ ብዙ ተጨማሪ መረጃዎች በአካል በቅርበት ስለሚያቅ ከሚነግረን ባሻገር ስለዚያ አካባቢ የጠለቀ ግንዛቤና ዕውቀት ሊይዝ ይችላል።